ስፖርታዊ መረጃዎች አሁን ይቀጥላሉ። ሚካኤል መቀጠል ትችላለህ። የኢትዮጵያ እግር ኳስ ፌዴሬሽን በተለይ ደግሞ ውድድር ምዕራፎቹ መካከል ከሚያከናውናቸው ውድድር ምዕራፎች መካከል ሲቲ ካፑን ኦፊሻሊ ለአዲስ አበባ እግር ኳስ ፌዴሬሽን አሳልፎ ከሰጠበት ጊዜ አንስቶ የአዲስ አበባ እግር ኳስ ፌዴሬሽን ይህንን መጋረጃ ገላጭ ወይም ለፕሪሚየር ሊጉ በፊት የሚደረገውን የውድድር ምዕራፍ እንደሚያከናውን ይታወቃል። የአዲስ አበባ እግር ኳስ ፌዴሬሽን ዓመታዊ ውድድሮች መካከል በትልቁ የሚደገሰው ወይም ደግሞ በትልቁ የሚጠበቀው ሲቲ ካፕ የውድድር ምዕራፍ ነውና ትናንትና ከባርዳስ ኢንተርቴይንመንትና ከኒው ኢቨንትስ ጋር የ3 ዓመት የሚቆይ የ45 ሚሊዮን ብር የአጋር ስምምነት መፈራረማቸውን ጠቅሰን ነበር። ያው የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት አርቲስት ማስተዋል እያዩ ናት። አርቲስት እግር ኳሱ ላይ እንዴት ነው የሚቃኘው የሚል ጥያቄ እግር ኳስ ቤተሰቡ ቢኖረውም ግን ከማርኬቲንግና ተያያዥ ጉዳዮች ጋር በተያያዘ ተቋሙ የሚጠቀምበትና እንዲሁም ይበልጥ ዝግጅት ምዕራፉ ከፍ የሚልበትን አጋጣሚ ሊዘርጉ ይችላሉ በሚል በፖዚቲቭ ቢታይ መልካም ነው የሚል ሀሳቦችም አንዳንድ የስፖርት ሳይንስ ምሁራንም ሲያነሱ እንደነበር ይታወሳል። አንዱ አመላካች ጉዳይ ይሄ ሳይሆን አይቀርም። 45 ሚሊዮን ብር የአጋር ስምምነት በቀላሉ የሚገኝ ነገር አይደለም። በተለይ ደግሞ ከዝርዝር ጋዜጣዊ መግለጫዎች ጋር በተያያዘ የባርዳስ ኢንተርቴይንመንት ያው ባርዳስ እዚሁ ጌት ኮሜርሻል የሚገኝ እንዲሁ ጥሩ ጊዜ ለማሳለፍ ተመራጭ ከሆኑ ቦታዎች መካከል አንዱ እንደሆነ ይታወቃል። ያው የዚህ መስራችና ባለቤት አቶ ተስፎ ኪሮስም የአገራችን በተለይ ደግሞ የከተማችን እግር ኳስ ይበልጥ ከፍ አድርገን ለማሳየትም ለማበርከትም እንዲሁ በዝግጅት በሚዲያ ለአድማጮች ለተመልካቾች ቀረብ እንዲል ኃላፊነታችን መውጣት አለብን ብለን ስላመንን ነው ይህን ስምምነት ለማድረግ የወሰነው የሚል ሀሳብ ሰንዝረዋል። በስፍራው ተገኝተው ማብራሪያ ከሰጡ ግለሰቦች መካከል ተጠቃሽ ናቸው። ሲቲ ካፕ የፕሪሚየር ሊጉ መጋረጃ ገላጭ ነው። በ9 ቡድኖች መካከል መስከረም 9 ጀምሮ እስከ 26 ቀጥሎ እንደሚከናወን መናገር እንችላለን። ሌላው ያልተነሱ ነጥቦችን ለማንሳት ያክል ወደ ኢትዮጵያ ፕሪሚየር ሊግ ካደጉ ክለቦች መካከል አንዱ የሆነው ሀላባ ከተማ ወይም በርበሬዎቹ ካሳደጋቸው አሰልጣኝ በሽር አብደላ ጋር ሊለያዩ የሚችሉበት እድል እንዳለ እየተጠቆመ ይገኛል። ወደ 2019 የኢትዮጵያ ፕሪሚየር ሊግ ካደጉ ሁለት ክለቦች መካከል አንዱ ነው የሀላባ ከተማ እግር ኳስ ቡድን ለቀጣዩ ዘመን ከታችኛው ሊግ እርከን ካሳደጉ አሰልጣኝ በሽር አብደላ ጋር በሊጉ ላይ ላይቀጥል ይችላል እየተባለ ነው። እንግዲህ የለፉና ነባር ተጫዋቾች መገፋት የለባቸው የሚል ቅሬታ ነበረኝ። ይህንን ደብዳቤ ያስገብቻለሁ ያለው አሰልጣኝ በሽር አብደላ ከነበሩኝ 15 ወሳኝ ተጫዋቾች 6ቱ ተባረውብኛል እና በዚህ ሂደት እንዴት እንደምቀጥል አላውቅም የሚል ጥያቄ አንስቶ እንደነበር ይታወቃል። አቶ ወዳጆ ሙንዲሎ የክለቡ ስራ አስኪያጅ ናቸው። እኛ አልተለያየንም ከአሰልጣኝ በሽር አብደላ ጋር ሶስተኛ አሰልጣኝ ሆኖ ይቀጥላል ነው ያለው። ኤ ላይሰንስ ያለው አሰልጣኝ በቋሚነት እንቀጥራለን የሚል ሀሳብ ነው ያለን የሚል ሀሳብ ሰንዝሯል። ይህ ጉዳይ በግራም በቀኝም ሀሳብ እየተሰጠበት ነው። ለማንኛውም በሽር አብደላ ይቀጥላል አይቀጥልም የሚጠበቅ ርዕሰ ጉዳይ ይሆናል። ሌላው ከኦሎምፒክ ኮሚቴ ጋር በተያያዘ ነው። ዛሬ ይፋዊ ጋዜጣዊ መግለጫ ይሰጣል ኦሎምፒክ ኮሚቴ ከጽህፈት ቤቱ ወሎ ሰፈር ነው የሚገኘው። በኬንያ አስተናጋጅነት በአኖካ ዞን 5 የወጣት ጨዋታዎች ተሳትፎና እንዲሁም በቀጣይ ኦክቶበር 31 እንደ አውሮፓውያን ቁጥር ወይም በእኛ ጥቅምት አጋማሽ ላይ በጣም ተጠባቂው ሴኔጋል ዳካር ላይ የሚደረገው የዓለም ወጣት ጨዋታዎች ዙሪያ ጋዜጣዊ መግለጫ ይሰጣልና ለሚዲያዎች ኦፊሻሊ ጥሪ እንዳቀረበ ለመጠቆም ያክል ነው። በቀጥታ ከባህር ማዶ ወዳገኘናቸው ስፖርታዊ መረጃዎቻችን አቅናን። ለያንኩባ ሚንቴ ሊቨርፑል ያቀረቡት 50 ሚሊዮን ፓውንድ ጥያቄ ውድቅ መደረጉን ጠቅሰን ነበር። ከዛ ውጪ ሳቪኒዮ በ116 ሚሊዮን ዶላር ወይም ከ75 ሚሊዮን ፓውንድ ወጪ ተደርጎበት ወደ ሰሜን ለንደን እንደሚያቀና ወይም ቶትናም የዚህን ተጫዋች ዝውውር ማጠናቀቃቸውና የክረምት የዙር መስኮት 7ኛ ፈራሚያቸው እንደሚሆንም ጠቅሰናል። ያው ለ6 ተጫዋቾች እስካሁን 229.5 ሚሊዮን ፓውንድ አወጥተዋል ቶትናም። አሁን ደግሞ ተጨማሪ 75 ሚሊዮን ፓውንድ ለዚህ ተጫዋች ይወጣሉ ማለት ነው። ይሄም ዝውውር ትላንትና በፋብሪዚዮ ሮማኖ በጋዜጠኛው ጣሊያናዊ ጋዜጠኛ ዝውውር ጉዳዮች ላይ ትኩረት አድርጎ ይሰራል። ሂር ዊ ጎ ትሬድማርኩ ነው ይፋ አድርጎታል። ከዛ ውጪ ዛሬ በጣም ተጠባቂ ከሚባሉ ውድድር ምዕራፎች መካከል አንዱና ዋነኛው በሳምንት ከ25.8 ሚሊዮን በላይ ተከታዮች ያሉት አጓጊው ተናፋቂው ተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ ሲጀምር የሊጉ ሻምፒዮን አርሰናል ከአዲሱ አዳጊው ክለብ ኮቬንትሪ ሲቲ ጋር ዛሬ ምሽት 4 ሰዓት ሲል ጨዋታቸውን ያደርጋሉ። ቶማስ ብራመል ጨዋታውን በማላል ቤት ይመሩታል። ቀሪዎቹን ደቂቃዎቻችን እዚህ ላይ ሞር ትኩረት ያደርጉ ሀሳቦችን ለመስጠት ጥረት እናደርጋለን። የቡድን ቅድመ ጨዋታ ጋዜጣዊ መግለጫ ተሰጥቷል። በሁለቱም አሰልጣኞች መካከል የኮቬንትሪ ሲቲ አሰልጣኝ የቀድሞ የቼልሲ አንጋፋ አማካይ መሰረት ተጫዋች ሆኖ ፍራንክ ጄምስ ላምፓርድ ነው። ቡድኑ ከአርሰናል ጋር የሚያደርገው ጨዋታ ፈታኝ እንደሚሆን ተናግሯል። ከዛ ውጪ ግን የፊት መስመር ተጫዋቹ ሃጂ ራይት ከዛሬው ጨዋታ ውጪ ነው ብሏል። 28 ዓመት ላይ ነው የሚገኘው። የአሜሪካ ብሔራዊ ቡድን አጥቂ እንደሆነ ይታወቃል። በከባድ ጭን ጉዳት ምክንያት ለ12 ሳምንታት ወይም ለ3 ወር ከሜዳ ሊርቅ እንደሚችል ነው ሀሳብ የሰጠው። በተጠናቀቀው የውድድር ዘመን 17 ጎሎችን አስቆጥሯል ሃጂ ራይት። ኮቬንትሪ ሲቲ ከ25 ዓመት ከ94 ቀን በኋላ ነው በፕሪሚየር ሊጉ ጨዋታቸውን የሚያደርጉት ማለት ነውና በዛ አይነት የቡድኑ ኮከብ ጎል አስቆጣሪ የሆነ ተጫዋች ነው ሃጂ ራይት። እሱ አይሰለፍም፣ ግን በክረምቱ የዙር መስኮት ላይ በንቃት ተንቀሳቅሷል። ስካይ ብሉስ ወይም ደግሞ ኮቬንትሪ ሲቲዎች ማለት ነው ታዮ አዎኒን ወይም ደግሞ ሲዲኪ ሼሪፍን እነዚህን ተጫዋቾች ሊጠቀሙ እንደሚችሉ መናገር እንችላለን። ሚኬል አርቴታ በሰጠው የቅድመ ጨዋታ ጋዜጣዊ መግለጫ ዊሊያም ሳሊባና ቲምበር ከዚህ ጨዋታ ውጪ መሆናቸውን ቢናገርም ማይልስ ሉዊስ ስኬሊ 100% በአርሰናል ቤት ይቆያል ሲል ማረጋገጫ ሰጥቷል። ስሙ ከቼልሲና ከማንቸስተር ዩናይትድ ጋር ሲያዝ እንደነበር ይታወቃል። ማይልስ ሉዊስ ስኬሊ አሰልጣኙ የሄሊንድ አካዳሚ ምሩቃንን በመጀመሪያው ቡድን ውስጥ ቦታ እንዲኖራቸው ማድረግ ለክለቡ ህልውናና ማንነት እጅግ አስፈላጊ ነው የሚል ሀሳብ አያይዞ ሰጥቶ ያው ማረጋገጫ ሰጥቶበታል ማለት ነው። ይሄ ጭምጭም ታዘል ወሬ ካሁን በኋላ ይነሳል ተብሎ አይገመትም። ማይልስ ሉዊስ ስኬሊ በአርሰናል ቤት ጸንቶ ይቆያል። ከወጣ የሚወጣው ዙቢሜንዲ እንጂ ስኬሊ እንደማይሆን አንዱ አመላካሽ ጉዳይ ነው። ከዛሬው ጨዋታ ጋር በተያያዘ ያሉትን ነጥቦች ባጭሩ ለመልከት ያክል
ኦፕታ ሱፐር ኮምፒውተር ዛሬ እንግዲህ አርሰናል ጨዋታውን 80% የማሸነፍ እድል አለው ብሎ ተናግሯል። አርሰናል የፕሪሚየር ሊጉ ሻምፒዮን በሆነበት ባለፉት 3 አጋጣሚዎች ቀጣዩን የውድድር ዘመን መክፈቻ ጨዋታ ሲያደርጉ በድል ነው የጀመሩት። 2004-2005 ኤቨርተንን በማሸነፍ 1998-99 ኖቲንጋም ፎረስትን በማሸነፍና 2002-2003 በርሚንግሃም ሲቲን በማሸነፍ የጀመሩበት አጋጣሚ ይጠቀሳል። ያን ለማስቀጠሉ ወደ ሜዳ ይገባሉ ተብሎ ይገመታል። ኮቬንትሪ ሲቲዎች ከአርሰናል ጋር ያደረጉትን ያለፉትን 14 ጨዋታዎች ማሸነፍ አልቻሉም። ከዛ ውጪ 2001-2002 የውድድር ዘመን መክፈቻ ጨዋታ በብሬንትፈርድ ከተሸነፉ በኋላ ተከታታይ 4 የፕሪሚየር ሊግ የውድድር ዘመን ያደረጉትን መክፈቻ ጨዋታ አልተሸነፉም። ዛሬ የማይሸነፉ ከሆነ ሪከርዳቸውን የሆነውን የ2001-2005 እና የ2005 እና የ2006 የውድድር ዘመን ይሄ ተከታታይ 5 የውድድር ዘመን ላይ የመክፈቻ ጨዋታ ያለመሸነፍ ጉዞን ይጋራል ማለት ነው። ይሄ 2026-2027 የውድድር ዘመን ያርሰናል። መድፈኞቹ አዲስ አዳጊ የሆኑ ክለቦች ላይ የበላይነቱን በጣም በተደጋጋሚ ይወስዳሉ። እንግዳ ተቀባይ ከማይባሉ ቡድኖች መካከል አርሰናል አንዱ ነው። ከ2003-2004 ጀምሮ አርሰናል እስካሁን አዲስ አዳጊ ቡድኖች ጋር 18 ጨዋታ አድርጓል። 17ቱን አሸንፏል። አንዱን ባቸው ውጤት ነው ያጠናቀቀው። እሱም አምና በሰንደርላንድ እንዲሁም እስከ መጨረሻው ደቂቃ ድረስ 2-1 እየመሩ ብራያን ብሮቢ ባስቆጠረው ጎል ሁለታቸው የጠናቀው መርሃ ግብር ነው የሚጠቀሰው እንጂ በአዲስ አዳጊ ቡድን አልተሸነፈም። ከ2023-2024 አንስቶ የሚኬል አርቴታው ቡድን እንግዲህ 2019 ላይ ሚኬል አርቴታ ራሱ አሰልጣኝ ሆኖ ከተሾመበት ጊዜ አንስቶ አዲስ ካደጉ ቡድኖች ጋር እስካሁን 45 ጨዋታ አድርጓል። 40ውን አሸንፏል። 5ቱን ባቸው ውጤት ነው ያጠናቀው። በአዲስ አዳጊ ቡድን ሚኬል አርቴታ ተሸንፎ አያውቅም። ይህም በፕሪሚየር ሊጉ ታሪክ ሪከርድ ሆኖ የተቀመጠ ቁጥራዊ መረጃ ስለመሆኑ መናገር ይቻላል። ዛሬ አርሰናል ድል የሚቀናው ከሆነ አሰልጣኝ ሚኬል አርቴታ በፕሪሚየር ሊጉ 150ኛ ድሉ የሚመዘገብ ይሆናል። እዚህ ደረጃ ላይ ለመድረስ 250 ያነሰ ጨዋታን የጠየቀም 5ኛው አሰልጣኝ በሚል አዲስ ሪከርድ የሚጽፍ ነው የሚሆነው። ከዚህ በፊት ፔፕ ጋርዲዮላ 150 ፕሪሚየር ሊግ ጨዋታዎችን ለማሸነፍ 204 ጨዋታ ብቻ ነው የጠየቀው። ጆዜ ሞሪኖ 231 ጨዋታ ብቻ ነው የጠየቀው። የርገን ክሎፕ 237 ጨዋታ እንዲሁም አንጋፋው አሰልጣኝ ሰር አሌክስ ፈርጉሰን 247 ጨዋታን ብቻ በመጠየቅ ቀደም ብሎ ከአንደኛ እስከ 4ኛ ያለውን ደረጃ ይዞ ነበር። ሚኬል አርቴታ ዛሬ በፕሪሚየር ሊጉ 248ኛ ጨዋታ ነው የሚያደርገው። ካሸነፈ 150ኛ የፕሪሚየር ሊግ ድሉን የሚያገኝና እንዲሁም ከነዚህ አሰልጣኞች ተርታ 5ኛ ደረጃ ላይ ይቀመጣል ማለት ነው። ሚኬል አርቴታና ፍራንክ ጄምስ ላምፓርድ ሁለቱም በተጫዋችነት ጊዜያቸው አስደናቂ አማካኝ ነበሩ። እርግጥ ነው ላምፓርድ የተሻለው ተጫዋች ነው ከሚኬል አርቴታ በተጫዋችነት ዘመኑ። ግን 2019 ሚኬል አርቴታ እንግዲህ አርሰናል አሰልጣኝነት ኃላፊነት ከተረከበበት ጊዜ በኋላ የመጀመሪያ ጨዋታውን ኤምሬትስ ስቴዲየም ላይ ሲያደርግ የመጀመሪያውን ሽንፈት ያስተናገደው በፍራንክ ጄምስ ላምፓርድ ቡድን ቼልሲ እንደነበር ይታወቃል 2-1። ከዛ በኋላ እንግዲህ ፍራንክ ጄምስ ላምፓርድ ጋር በተገናኘባቸው 5 አጋጣሚዎች ቡድኑ አርሰናል አልተሸነፈም። 4ቱን አሸንፏል። አንዱን ባቸው ውጤት ነው ያጠናቀው። የዛሬው የፕሪሚየር ሊግ ጨዋታ ኮቬንትሪ ሲቲ ቀደም ብዬ እንዳነሳሁት ከ25 ዓመት ከ94 ቀናት በኋላ የሚያከናውኑት የፕሪሚየር ሊግ ጨዋታቸው ነው የሚሆነው። ከዚህ በፊት ግን ወደ ኤምሬትስ ተጉዘው ባደረጓቸው ጨዋታዎች 2012 የሊግ ካፕ ላይ 6-1 ተሸንፏል። 2014 የኤፍኤ ካፕ ላይ እንዲሁ 2-1 የተሸነፉበት አጋጣሚ ተጠቃሽ ነው። ስካይ ብሉስ እየተባሉ ነው የሚጠሩት ኮቬንትሪዎች እንደ ኤሮፓያን አቆጣጠር በ1993-94 በደርሶ መልስ አርሰናል ላይ የበላይነቱን ወይም ደግሞ ድሉን የተጎናጸፉበት አጋጣሚ ይጠቀሳል። ከዛን ወዲህ ግን መድፈኞቹን ባገኙባቸው 14 አጋጣሚዎች ድል ማድረግ አልቻሉምና ከዛ ውጪ ከ25 ዓመት በፊት ለመጨረሻ ጊዜ ያደረጉትን የፕሪሚየር ሊግ ጨዋታ ሃይፊልድ ሮድ እየተባለ ሲጠራ በነበረው ስቴዲየማቸው ላይ የተደረገ ነበር። ያኔ አርሰናልን 1-0 በነጠባ ውጤት ማሸነፋቸው የሚታወስ ጉዳይ ነው። ዛሬ ምሽት 4 ሰዓት ይጀምራል። አርሰናል ያለመሸነፍ ጉዟቸውንና ከ22 ዓመታት በኋላ ያገኙትን የፕሪሚየር ሊግ ድል ለማስቀጠል ወደ ሜዳ ይገባሉ ተብሎ ይገመታል። ምሽት 4 ሰዓት ጨዋታው ሲጀምር ቶማስ ብራማል በመሃል አልቢትነት ይህንን መርሃ ግብር የሚመራው ይሆናል ማለት ነው። 2026-2027 ተጠባቂ የእንግሊዝ ፕሪሚየር ሊግ የውድድር ምዕራፍ ዛሬ በይፋ ይጀምራል። ሸምሲያ አይ ቲንክ ቀጥታ ስርጭት ይኖራል። ስለዚህ ሻምፒዮን ስፖርት ጨዋታውን በቀጥታ ስርጭት ለአድማጮች ያደርሳል። ጥሩ ሚካኤል፣ ለወቅታዊ ስፖርታዊ መረጃዎች አመሰግናለሁ። የተወደዳችሁ አድማጮቻችን ከመሸጋገሪያ በኋላ በሶስተኛው ክፍለ ጊዜ መሰናዶ ተመልሰን እንገናኛለን። መናኸሪያ ሬዲዮ 99.1 ሀሳብ እናሳፍራለን።